ዓለም አቀፍ የፋይናንስና የቱሪዝም መዳረሻ ከተማ የሆነችው የደቡብ ምስራቅ እስያዋ ፈርጥ ሲንጋፖር በዓለም የላቀ ኢኮኖሚ መገንባት ከቻሉ ሀገራት መካከል በግንባር ቀደምትነት ስትመደብ በቴክኖሎጂና በማኒፋክቸሪንግ ዘርፍ ከፍተኛ የለውጥ ተግባራትን በማከናወኗ ጭምር ነው። በአፍሪካ ፈጣን የኢኮኖሚ እድገት በማስመዝገብ ላይ ያለችው ኢትዮጵያ ደግሞ እንደ ሲንጋፖር ያሉ በከተማ መሰረተ ልማትም ይሁን በዓመታዊ ጥቅል ምርት ግንባር ቀደም መሆን ችለዋልና ጠቅላይ ሚኒስትር አብይ አህመድ በ2016 ዓ.ም ሰኔ ወር ላይ ከሀገሪቱ ኢትዮጵያ ልምድ ትወስድ ዘንድ ከካቢኔያቸው ጋር ወደዚያው ማቅናታቸው ይታወሳል። I would like to thank Prime Minister Lawrence for his warm welcome accorded to me and my delegation. የሲንጋፖር ልምድ ያለውን አቅም በረጅም ጊዜ አቅደው በቀጣይነት የኮተኮቱ እያለሙ እንግዲህ አትክልቶቹን ብቻ አይደለም መኮትኮት ሐሳቦችንም የኮተኮቱ እያለሙ ወደ ምን አይነት ለውጥ እንደሄዱ ያየንባቸው ብዙ ተሞክሮች አሉ ማለት በቴክኖሎጂ የበለጠ የላቀ ትብብር ለማድረግ ማኒፋክቸሪንግ ዘርፍ የኛ ዋነኛው ኢንዱስትሪዎቻችን ለማሳደጊያ የምንፈልገው ዘርፍ እንደመሆኑ መጠን እነሱ ደግሞ በአድቫንስድ ማኒፋክቸሪንግ ወይም በላቀ ማኒፋክቸሪንግ ላይ የበለጠ ትብብር ልናደርግ እንችላለን የሚልም ሐሳብ አቅርበው ነበር። ከቱሪዝም ዘርፍ ጋር ተገናኝቶ ደግሞ የሲንጋፖር ቱሪዝም እንደሚታወቅ በጣም ብዙ ገቢ የሚያመነጭና በጣም ብዙ በሚሊዮኖች በየዓመቱ የሚጎበኟት ሀገር እንደመሆኗ መጠን ልቀው ሄደውበታል። ከሰርቪስ አሰጣጥም ጋር ተያይዞ የቱሪዝም ኤክስፒሪየንስ የሚሏቸውንም ፓኬጆች ጋር ከመቅረጽ እና ከሱ ጋር ተያይዞ እኛም ደግሞ እንደ አንደኛው ምሰሶ በዋነኝነት ቱሪዝም ላይ የተኮርን ስለሆነ እሱን ላይ የበለጠ ለመርዳት በኤክስፒሪየንስ ሼሪንግ መልኩ ለመተባበር ተወያይተውበታል ማለት ነው። ሲንጋፖር አንዲት ትንሽ ደሴት በ50 ዓመታት ውስጥ እንዴት የዓለም የኢኮኖሚ መሪ የንጽህናና የቴክኖሎጂ ማዕከል ሆነች ሲባል የአመራር ቁርጠኝነትና የህዝብ ጠንካራ የሥራ ባህል መኖር የሚለው ምላሽ ሆኗል። ስለሆነም ይህንን ቅንጅታዊ አሰራር ለኢትዮጵያ ትልቅ ልምድ የሚወሰድበት ስለመሆኑ አመላካሽ ነው። በመሆኑም ሲንጋፖርና ኢትዮጵያ የሁለትዮሽ ግንኙነታቸውን የሚያጠናክሩም ስምምነቶችን በማድረግ ማለትም በትምህርት፣ በቴክኖሎጂ፣ በአረንጓዴና በከተማ ልማት፣ የአቅም ግንባታና ትራንስፖርትን በመሳሰሉ ዘርፎች በትብብር እየሰሩ ነው። ይህም ከፍተኛ ውጤት የሚያስገኝ ስለመሆኑ ይገለጻል። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በ1964 ጠቅላይ ሚኒስትር ሊ ኪዩዋን ኢትዮጵያን በጎበኙበት ወቅት የጀመረ ሲሆን የሁለቱ ሀገራት ግንኙነት በየጊዜው እየተጠናከረ መጥቶ በደቡብ አፍሪካ ሲካሄድ የነበረው የቡድን 20 ሀገራት ጉባኤ መጠናቀቁን ተከትሎም ጠቅላይ ሚኒስትር ሎረንስ ወንግ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። በመሆኑም ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገራት መካከል ያለው ግንኙነት ለጋራ ነጋችን ወሳኝ በሆኑ መስኮች በጋራ ለመስራት በምናደርገው ጥረት ውስጥ አንድ ጠቃሚ እርምጃ ነው ሲሉ ገልጸውታል። ወንግ በ2016 ጠቅላይ ሚኒስትር ከሆኑ ወዲህ ወደ አፍሪካ ሲመጡ የመጀመሪያቸው ሲሆን በ2016 ዓ.ም ከሰሃራ በታች ካሉ የአፍሪካ ሀገራት መካከል ኢትዮጵያ ለሲንጋፖር 8ኛዋ ትልቅ የንግድ አጋር የነበረች ሲሆን የሁለትዮሽ የሸቀጦች ንግድም $275 ሚሊዮን ደርሶ ነበር።